የፋኖ ኃይሎች በጎጃምና በጎንደር ባደረጉት ታላቅ ተጋድሎ ታሪካዊ የተባለ ድል መቀዳጀታቸው ተሰምቷል። በሁለቱ ግንባሮች በተደረገው የፊት ለፊት አውደ ውጊያ በርካታ የቡድንና የነፍስ ወከፍ መሳሪያዎች መማረካቸው ተሰምቷል። በሌላ በኩል የብልጽግናው አገዛዝ የተማረረ የመከላከያ አባል አንድ ዘመናዊ ስናይፐር በመያዝ የፋኖ ኃይሎችን ተቀላቅሏል። ወዲህ ደግሞ በአገዛዙ አስገዳጅ ወታደራዊ አፈሳ ሊጠለፍ የነበረ ወጣት አንድ የሚሊሻ አባል ላይ የማያዳግም እርምጃ በመውሰድ ትጥቁን ይዞ ተሰውሯል። ባላማጣ በሚገኙ የአማራ ተወላጆች ላይ ታይቶ የማይታወቅ ግፍ እየተፈጸመ መሆኑ ተሰምቷል። ከ80 ሺህ በላይ የአማራ ተወላጆች የተፈናቀሉበት የሰሜን ወሎ ዞን አላማጣ አሁን ደግሞ በችግር ውስጥ ያሉ ነዋሪዎች ለህወሓት ታጣቂዎች ድጋፍ አዋጡ በሚል ግዳጅ ተጥሎባቸዋል ተብሏል። የአርበኛ እስክንድር ነጋ አቋም የኛም አቋም ነው ሲሉ ከፍተኛ የፋኖ አመራሮች ተናግረዋል። የፋኖ መሪዎቹ ከጣና ሳተላይት ቴሌቪዥን ጋር በነበራቸው ቆይታ አርበኛ እስክንድር ነጋ በአደባባይ ይዞት የወጣው ሀሳብ ሰራዊቱ በየጊዜው ሲያቀርባቸው የነበሩ ተጠይቆችን መልስ የሰጠ ነው ሲሉ ገልጸዋል። አመራሮቹ የጽምዶን ጉዳይ በእጅጉ አውግዘዋል። ዝርዝሩን አብራችሁን ስትቆዩ የምትሰሙት ይሆናል። የሌባ አይነ ደረቅ መልሱ ልብ ያደርቅ እንዲሉ በሚሊዮን የሚቆጠር የአርሶ አደሮችን ሀብት ንብረት የዘረፈችው የከንቲባ ባለስልጣን ገንዘቡን ለመመለስ ሌላ ገንዘብ መጠየቋ አነጋጋሪ ሆኗል። በባህር ዳር ከተማ 65 አባወራዎች በሁለት የአንድ ቤተሰብ ባለስልጣናት ገንዘባቸው መዘረፋቸው ተሰምተዋል። አብራችሁን ስትቆዩ የምትሰሙት ሌላኛው መረጃችን ነው። ብልጽግናው ከመኖሪያ ቤታቸው አፍኖ የወሰዳቸው ፖለቲከኞች በዛሬው ዕለት በችሎት ፊት መቅረባቸው ሲሰማ፣ ሌሎች የአማራ ተወላጅ የህሊና እስረኞች ደግሞ እነ አቶ ክርስቲያን ታደለ የፈረሙትን ሰነድ አልፈረማችሁም ተብለው በሌሊት ወዳልታወቀ ስፍራ መወሰዳቸው ተሰምተዋል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለነሐሴ 21 ያዘጋጀናቸው ወቅታዊና ያልተሰሙ የምሽት መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች በጎጃምና በጎንደር ባደረጉት የፊት ለፊት ተጋድሎ ድል መቀዳጀታቸውን አስታወቁ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ሁለተኛ እዝ በጎጃም ቀጠና አኩሪ ድል መቀዳጀቱን ሲያስታውቅ፣ የአፋብን 3ኛ በላይ እዝ በበኩሉ ለአሰሳ በወጣው የብልጽግናው ሰራዊት ላይ በአይነቱ ልዩ የተባለ የደፈጣ ጥቃት ፈጽሞ ሰዋዊ፣ ቁሳዊና ወታደራዊ ኪሳራ አድርሷል። በሌላ በኩል በመተማ ወረዳ በርካታ ከባድ መሳሪያዎች በምርኮ የተገኙበት ተጋድሎ መደረጉ ተገልጿል። የአፋብን ቴዎድሮስ 3ኛ እዝ የ206ኛ ኮር በደብረ ኤልያስ ከተማ ዘልቆ በመግባት በፈጸመው መብረቃዊ ጥቃት በርካታ የብልጽግናው ሰራዊት ሞትና ቁስለኛ ሆኗል ተብሏል። በኮሩ የ14ኛ ክፍለ ጦር አካል የሆነችው የበረኛው ጅብላ ሙተራ ሻለቃ ዛሬ በቀን 21 ከሌሊቱ 8 ሰዓት በፈጸመችው የተጠና ልዩ ኦፕሬሽን በደብረ ኤልያስ ወረዳ ልዩ ቦታው አበሸም በተባለ ትምህርት ቤት መሽጎ በነበረው የብልጽግናው ዙፋን አስጠባቂ የአድማ ብተና የሚሊሻ አባላት ላይ ከባድ ጥቃት በማድረስ ሞትና ቁስለኛ ማድረግ ተችሏል ሲል የእዙ የህዝብ ግንኙነት መምሪያ ባወጣው የተጋድሎ መረጃ አስታውቋል። የህዝብ ግንኙነት መምሪያው አክሎ የፋኖ ኃይሎች በሌሊት በፈጸሙት ልዩ ኦፕሬሽን በብልጽግናው ሰራዊት ላይ ከደረሰው የሞትና የአካል ጉዳት በተጨማሪ በርካታ መሳሪያዎች ከነተተኳሻቸው ለፋኖ ኃይሎች ገቢ ሆነዋል ብሏል። በደብረ ኤልያስ ከተማ አቅራቢያ በተደረገው እልህ አስጨራሽ የሌሊት አውደ ውጊያ ሞትና ቁስለኛ ከሆነው በተጨማሪ አንድ የአገዛዙ መንገድ መሪ ሚሊሻ ከነሙሉ ትጥቁ የተማረከ ሲሆን አንድ ኮሪያ ክላሽ፣ አንድ ሲሶ ክላሲ፣ በርካታ ተተኳሽ፣ በርካታ ወታደራዊ ሻንጣ በምርኮ የተገኘ ሲሆን ለጊዜው ቁጥሩ ያልታወቀ የአድማ ብተናና ሚሊሻ አባላት ሞትና ቁስለኛ ማድረግ ተችሏል ብሏል። በተያያዘ ዜና የአፋብን በላይ ዘለቀ 3ኛ እዝ 2 ዲሽቃና ሌሎች የቡድን መሳሪያዎችን ገቢ ያደረገበት ተጋድሎ አድርጓል። ነሐሴ 21 የፋኖ ኃይሎች በመተማ ወረዳ ኩመር አብላላ በሚባል ስፍራ በሰፈረው የአገዛዙ ጥምር ጦር ላይ በወሰዱት እርምጃ ታላቅ ድል መቀዳጀታቸውን አስታውቀዋል። የአፋብን በላይ ዘለቀ 3ኛ እዝ መይሰው ካሳ ኮር ፊት አውራሪ ገበየው ክፍለ ጦር በመተማ ወረዳ ኩመር አብላላ የሰፈረውን ጥምር ሰራዊት ኮንክሪት ምሽግ ድረስ ዘልቆ በመግባት በወሰደው እርምጃ በርካታ ሰራዊቱን የተደመሰሰ ሲሆን ቀሪው ምርኮኛ ሆኗል ተብሏል። ጠዋት 12 ሰዓት የጀመረው አውደ ውጊያ የዜና እስከተጠናቀረበት እኩለ ቀን ድረስ 2 ዲሽቃና ቁጥሩ በውል ለጊዜ ያልታወቀ ብሬን፣ ስናይፐር፣ የነፍስ ወከፍ ክላሽ፣ በርካታ ተተኳሽና መሰል የሎጂስቲክ ግብዓቶችን በፋኖ እጅ መግባታቸው ተረጋግጧል። አውደ ውጊያው እንደተጠናቀቀ ሙሉ የተጋድሎ መረጃዎችን እንደሚያሳውቅ የመይሰው ካሳ ኮር የህዝብ ግንኙነት ክፍል ገልጸዋል። ይህ ከባድ አውደ
አውደ ውጊያ በመተማ አቅራቢያ እየተደረገ ባለበት አንድ ያገዛዙ የመከላከያ አባል ዘመናዊ ስናይፐር በመያዝ 16ኛ ልብ አርጋቸው ሙጬ ክፍለ ጦርን መቀላቀሉም ተሰምቷል። በሌላ ግንባር በሱዳን ኮሪደር አቅራቢያ ለአሰሳ ሲንቀሳቀስ በነበረ የብልጽግናው ሰራዊት ላይ የደፈጣ ጥቃት ፈጽመው ሰብአዊ ቁሳዊና ወታደራዊ ኪሳራ ማድረሳቸው ተሰምቷል። የጣና ሳተላይት ቴሌቪዥን የግንባር መረጃዎች እንደሚያመላክቱት የብልጽግናው ሰራዊት መሽጎበት ከነበረው ከተማ ተነስቶ ወደ ንጹሃን አርሶ አደሮች መኖሪያ መንደር በመግባት የሚሊሻ ምልመላ ለማድረግ ሲንቀሳቀስ በተፈጸመበት የደፈጣ ጥቃት ከፍተኛ ኪሳራ አስተናግዷል። ጥቃቱ የተፈጸመው ዛሬ ረፋድ ላይ ሲሆን ከፋኖ ኃይሎች የደፈጣ ጥቃት በኋላ በሱዳን ኮሪደር አቅራቢያ ለ1 ሰዓት የዘለቀ ውጊያ ተደርጓል ተብሏል። በደፈጣ ጥቃቱና ከጥቃቱ በኋላ በተደረገው ለሰዓታት የዘለቀው ውጊያ የደረሰው ዝርዝር ወታደራዊ ኪሳራ ያልተገለጸ ቢሆንም በ3 አቅጣጫ የአርሶ አደሮችን መኖሪያ መንደር በመክበብ አስገዳጅ ወታደራዊ አፈሳ ለማድረግ የሞከረው የብልጽግናው ሰራዊት ግን ሞትና ቁስለኛውን ጭሎ መመለሱ ተረጋግጧል። ይባንዴ እንዳለ አስገዳጅ ወታደራዊ አፈሳ ሲፈጽም የነበረው የሚሊሻ ኃይል ከፍተኛ ሽንፈትና ውርደት ማስተናገዱ ተሰምቷል። በጎንደር ደንቢያ ጨዋይት ከተማ ላይ በአፈሳ ስራ ተሰማርቶ የነበረው የብልጽግናው ሰራዊት መንገድ መሪ ሚሊሻ መሳሪያ ባልታጠቀ ወጣት ጥቃት ተፈጽሞበታል ተብሏል። የጣና ሳተላይት ቴሌቪዥን ምንጮች ለጣቢያችን እንደገለጹት በጨዋይት ከተማ በአስገዳጅ ወታደራዊ አፈሳ ታፍኖ ሊወሰድ የነበረ አንድ ወጣት አንድ እያዩ የተባለን የከተማው ሚሊሻ በዱላ እርምጃ ወስዶበት አምልጧል ተብሏል። ይህ ለጊዜው ስሙ ያልተጠቀሰው ወጣት የሚሊሻ አባሉ ላይ እርምጃ ከወሰደ በኋላ መሳሪያውን ቀምቶ ያለምንም መስዋዕትነት ማምለጡን የተሰማው በራያ አላማጣ አካባቢ ሰፍሮ የሚገኘው የህወሓት ታጣቂ ከአማራ ተወላጆች ከፍተኛ የሆነ የገንዘብና የእህል መዋጮ እየጠየቁ እንደሆነ ነዋሪዎች አስታወቁ። ነዋሪዎቹ እንደገለጹት ህወሓት ለአዲስ የጦርነት ዝግጅት በሚል ከፍተኛ የገንዘብና የእህል መዋጮ እንዲያዋጡ አስገዳጅ ትዕዛዝ አስተላልፎባቸዋል። እንደ ነዋሪዎቹ ገለጻ ይህንን ግዳጅ የሚፈጽሙት በህወሓት ታጣቂዎች በጊዜያዊነት የተዋቀሩ የአካባቢው አስተዳደሮች ናቸው ተብሏል። ከአካባቢው የወጡ መረጃዎች እንደሚያመላክቱት በአላማጣ ከተማ 02 ቀበሌ ስር በሚገኙ 4 ቀጠናዎች ብቻ 12 ሚሊዮን ብር እንዲሰባሰብ በህወሓት ቡድን ውሳኔ ተላልፏል። በራያ አላማጣ ውጥረቱ ባየለበት በዚህ ወቅት ከገንዘቡ በተጨማሪ አርሶ አደሩ ጤፍና ማሽላን ጨምሮ የተለያዩ ምርቶችን ወደ ማዕከል ወስዶ እንዲያስረክብ እየተገደደ ነው ተብሏል። ህወሓት ዘመቻ መከት በሚል እየተዘጋጀ ላለው ግጥሚያ ለጦርነቱ የሎጂስቲክስ አገልግሎት የሚውሉ ግመሎች፣ አህዮች፣ በቅሎችና በሬዎች እንዲገዙ እየተደረገ ከመሆኑም በላይ በጦርነቱ ወቅት ተጎጂዎችን የሚያነሱ ሰዎች መልመላ መካሄዱም ተሰምተዋል። መዋጮውን የማያወጡ አርሶ አደሮችና ነዋሪዎች እንዲሁም ህወሓት ለሚያደርገው የሎጂስቲክስ ድጋፍ ያስተጓጎሉ አካላት እስከ 5000 ብር በሚደርስ የገንዘብ ቅጣት ወይም በፍርድ ቤት እገዳ እንደሚጠብቃቸው ማስጠንቀቂያ ተሰጥቷቸዋል ተብሏል። በአካባቢው ባጋጠመው የዝናብ እጥረት ምክንያት ሰብላቸው መድረቁንና በድርቅ እየተፈተኑ መሆናቸውን የሚናገሩት የቀጠናው ነዋሪዎች ሰው የሚበላው ባጣበትና ህይወት በከበደበት ወቅት ይህንን ያክል መዋጮ ከየት አምጥተን እንከፍላለን ሲሉ ምሬታቸውን ገልጸዋል። አርሶ አደሮቹ ያለባቸውን ከባድ ችግር ህወሓት ባስቀመጣቸው የአካባቢው አመራሮች ቢያስረዱም ትዕዛዙ ከላይ የመጣ በመሆኑ ምንም ማድረግ አንችልም፣ ነገውኑ መዋጮውን ማቅረብ አለባችሁ የሚል ምላሽ እንደተሰጣቸው ለዶቼ ቬለ ተናግረዋል። የህወሓት ታጣቂዎች በራያ አላማጣ ከገቡ ጀምረው ከ80 ሺህ በላይ የአማራ ተወላጆች ከመኖሪያ ቀያቸው ተፈናቅለዋል። አርበኛ እስክንድር የሰራዊቱን ጥያቄ ነው አደባባይ ያወጣው። የፋኖ አመራሮች አርበኛ እስክንድር ነጋ ከሰሞኑ በዶቼ ቬለ ቀርቦ በጽምዶ ጉዳይ የሰጠው ቃለ ምልልስ በማህበራዊ ሚዲያ መነጋገሪያ ሆኖ ነበር። በዛሬው ዕለት ደግሞ የአርበኛ እስክንድር ነጋን ቃለ ምልልስ ደግፈው የአፋብን አመራሮች ከህወሓትና ከሻዕቢያ ጋር ጽምዶ በሚል የፈጸሙትን ያልተቀደሰ ጋብቻ በጥብቅ አውግዘዋል። የአርበኛ እስክንድርን ወቅታዊ ቃለ ምልልስ አስመልክተው ሁለት የአፋብንና ከፍተኛ የእዝ አመራሮች ከጣና ሳተላይት ቴሌቪዥን ጋር ቆይታ አድርገዋል። እነዚህ ከፍተኛ የፋኖ አመራሮች ከጣና ሳተላይት ቴሌቪዥን ጋር ሙሉ ቃለ ምልልስ ያደረጉ ቢሆንም ከጣቢያችን ጋር ያደረጉትን ቆይታ በሙሉ እንዳይለቀቅ ከጣቢያችን የዝግጅት ክፍል ጋር መግባባት ላይ ደርሰዋል። አመራሮቹና የጣና ሳተላይት ቴሌቪዥን የዝግጅት ክፍሉ አስተባባሪዎች በዚህ ውሳኔ የተግባቡት በጽምዶ ጉዳይ ከፍተኛ ቁጣ ውስጥ የገባው የፋኖ ሰራዊት በስሜታዊነት ድርጅት እንዳያፈርስና ሰራዊቱም ዳግም በሁለት ጎራ እንዳይከፈል በመስጋት ነው። የፋኖ መሪዎች ከጣና ሳተላይት ቴሌቪዥን ጋር ባደረጉት ቆይታ እንደገለጹት በአሁኑ ወቅት የአፋብን ከፍተኛ አመራሮች
አመራሮች ዘመነ ካሴን ጨምሮ አንዳንድ ግለሰቦች ከህወሓት ጋር ያልተቀደሰ ጋብቻ መፈጸማቸውን ጠቅሰው ይህ የአመራሮቹ የክህደት ድርጊት የህዝባችን የትግል አደራና የሰራዊታችን የህይወት መስዋዕትነት በእጅጉ የካደ ነው ብለዋል። በየትኛውም ዓለም በማንኛውም የትግል ታሪክ ስትራቴጂካዊም ሆነ ታክቲካል አጋር መፈለግ የተለመደ እንደሆነ የገለጹት የፋኖ መሪዎች ከህወሓት ጋር የተደረገው ግንኙነት ግን ከሁለቱም ውጭ የሆነ ነው ይላሉ። ህወሓት ለሁለቱም የአጋርነት ዘዴ ብቁ ያልሆነ በአማራ ህዝብ ጥላቻ የተገነባ በታሪኩም የአማራን ህዝብ ማህበራዊ እረፍት የነሳ አሁንም የአማራን ህዝብ ለመበቀልና ግዛቶቹን ጠቅልሎ ሀገር ለመሆን እየሰራ ያለ ድርጅት ነው ሲል የገለጸው አንድ የፋኖ አመራር በአፋብን በኩል ከህወሓት ጋር ግንኙነት ፈጥረዋል የተባሉት አመራሮችም ይህን የህወሓት ህገወጥ ድርጊት አምነውበት የግል የስልጣን ጥማቸውንና ሌሎች ፍላጎታቸውን ለማሟላት እንጂ ከአማራ ህዝብ አንጻር የተገናኙበት አንዳች ምክንያት እንደሌላቸው መሬት ላይ ያለው የፋኖ ሰራዊትም እየተገነዘበ መጥቷል ሲል አክሏል። ሌላኛው የፋኖ መሪ አክሎም ሰራዊቱ በአሁኑ ወቅት ወቅታዊ አቋማቸውን አሳውቁን እያለ ተደጋጋሚ ጥያቄ እያቀረበን ይገኛል። እኛም እንደ ድርጅትም ሆነ በየዙ ስብሰባዎችን ስናደርግ ጥያቄዎችን እናቀርባለን። ነገር ግን ከህወሓት ጋር ግንኙነት እንዳላቸው የሚታወቁት የአፋብን ከፍተኛ አመራሮች ጭምር በዚህ ጉዳይ ደፍረው መልስ ሰጥተውበት አያውቁም። ጽምዶ ለሚባለው ያልተቀደሰ ጋብቻ በተደጋጋሚ ስንጠይቃቸው እዚህ ግባ የሚባል መልስ አይሰጡንም። አንዳንዴም ፈጽመው እንደሌሉበት ይክዳሉ። እኛም ለተቃውሞም ሆነ አመራሮችን አምነን ለመቀበል የተቀበልነውን ምላሽ ለሰራዊቱ ለማውረድ ክህደት መፈጸም መስሎ ስለተሰማን ችግሩን ተቸግረን ቆይተን ነበር ሲል ይገልጻል። በቅርቡ የአፋብን ሊቀመንበር ዘመነ ካሴ ከህወሓት ጋር ጥብቅ ግንኙነት ባለው ስዊዘርላንዳዊ ጋዜጠኛ ጋር ቆይታ አድርጎ በዚያ በኩል በፈረንሳይኛ ቋንቋ የወጣው መረጃ የአፋብን አመራሮችም ሆነ መላ ሰራዊቱ በህልውና ትግሉ ላይ ክህደት እንደተፈጸመ እንዲያምኑ አስችሏቸዋል ብሏል። የአርበኛ እስክንድር ነጋ ወቅታዊ ቃለ መጠይቅም በስውር ሲድበሰበስ ቆይቶ ይፋ የሆነ የመጣውን የጽምዶ ወቅታዊ ሁኔታ አስመልክቶ እንደሆነ የገለጸው ይኸው የፋኖ ከፍተኛ አመራር አርበኛ እስክንድር ነጋ ከጀርመን ድምጽ የሬዲዮ ጣቢያ ጋር ባደረገው ቆይታ የተናገረው ሁሉም እግረኛ ሰራዊት በየጊዜው ለእዝና ለክፍለ ጦር አመራሮች የሚያቀርበውን ጥያቄ ነው ሲል ሐሳቡን አጠናክሮታል። ሰራዊታችን ከአርበኛ እስክንድር ነጋ ጋር ተመሳሳይ ይዘት ያለው አቋም ነው ያለው የሚለው ይህ ከፍተኛ የፋኖ መሪ ለሰራዊታችን ጥያቄ አፋጣኝ ምላሽ ለመስጠት የተቸገርነው አንዳንድ የአፋብን አመራሮች እየተከተሉት ያለው የትግል ሂደት ተስፋ አስቆራጭ በመሆኑ ሰራዊታችን እንዳይበታተን በመስጋት ነው ሲል ያክላል። ይሁን እንጂ ይላል የፋኖ መሪው በአሁኑ ወቅት ሁሉም የእዝና የድርጅት አመራሮች የጋራ መግባባት ላይ እየደረሱ በመምጣታቸው ከጽምዶ ጋር ግንኙነት ያላቸውን አመራሮች ከሰራዊታችን መነጠል የሚያስችሉ ሁኔታዎችን እያመቻቸን እንገኛለን። እነዚህን ሁኔታዎችን በተገቢው መንገድ ለመፈጸም በትኩረት እየሰራንባቸው ነው ብሏል። በአጠቃላይ አርበኛ እስክንድር ነጋ የሰጠው ወቅታዊ ቃለ መጠይቅ የሰራዊቱን ፍላጎት ያማከለ ነው የሚሉት እነዚህ ከጣና ሳተላይት ቴሌቪዥን ጋር ቆይታ ያደረጉት የፋኖ መሪዎች የአርበኛውን ሐሳብ በእጅጉ አድንቀው ከዚህ በፊት የተፈጠረ አንድ ገጠመኝ ያስታውሳሉ። ወቅቱ የፋኖን ትግል በድርጅት ለማቀፍ እየሰራን ያለንበት ነበር። በጊዜው ሁሉም እዞች ያመኑበት አፋድ የሚባል ድርጅት ተመሰረተ። በዚህ ድርጅት መስረታ ሁሉም ተስማምቶ በአስር ጣቱ ፈርሞበት የነበረ ቢሆንም በአሁኑ ወቅት ራሱን ተራ ባል አድርጎ እየታገለ የሚገኘው አርበኛ እስክንድር ነጋ በድምጽ ብልጫ መመረጡን ተከትሎ የነዘመነ ካሴን እኔ ካልመራሁ የሚል አመጽና የቅዱስ ቀውስ አዋጅ አስታውሰው በተቋም የዓላማ ጥራትና የአሰራር ግልጽነትን በተመለከተ ጥያቄ ካቀረቡት መካከል መጨረሻ ላይ ከድርጅቱ አፈንግጠው በወጡ ኃይሎች መስዋዕትነት የከፈለው ሜጀር ጄኔራል ከፍያለው ደሴ ነበር ይላሉ። አርበኛው በወቅቱ ካነሳቸው ጥያቄዎች ውስጥ ሰራዊቱ ሳያውቀው የሚደረግ የአመራር መደባ፣ ሰራዊቱ ያላመነበት መሪ መረጣም ሆነ ተቋም መስራታ ዋጋ የለውም። ሁሉም የተቋም አሰራር ሂደቱ ከታች ድረስ ወርዶ እግረኛ ሰራዊቱን አወያይተን ካልሆነ ለውጤት አያበቃንም ማለቱን ያስታውሳሉ። ሜጀር ጄኔራል ከፍያለው ደሴ ይህንን ታሪካዊ ንግግርና የሰራዊት አካታችነት በጥያቄ ማቅረቡ ጥርስ አስነክሶበት እንደነበረም የፋኖ መሪዎቹ ያስረዳሉ። የአርበኛ እስክንድር ነጋ ጥያቄም ከሜጀር ጄኔራል ከፍያለው ደሴ ጥያቄ ጋር በቀጥታ የሚገናኝ ነው የሚሉት የፋኖ መሪዎቹ ሜጀር ጄኔራል ከፍያለው ደሴ ያቀረበው ሐሳብ ባለመፈጸሙ ፋኖ ህልቆ መሳፍርት የሌላቸው መስዋዕትነት እንዲከፍል ቢደረግም በአሁኑ ወቅት አርበኛ እስክንድር ነጋ ያቀረበው ጥያቄና ያስተላለፈው መልእክት በተለይም ሁሉም የፋኖ ሰራዊት ያላወቀውና ያላመነበት ጥምረትም ሆነ ጽምዶ ተቀባይነት የለውም የሚለው በሁሉም የፋኖ አባላት ቀይ መስመር ተደርጎ የተወሰደና የኛም አቋም ነው ሲሉ ሐሳባቸውን አጠቃለዋል። የፋኖ አመራሮቹ ከጣና ሳተላይት ቴሌቪዥን ጋር ያደረጉትን ሙሉ ቆይታ ከአመራሮቹ ይሁንታ ስናገኝ በቅርቡ ወደ እናንተ የምናደርስ መሆኑን ለማሳወቅ እንወዳለን።
በሁለት አመራሮች ስም የተቀመጠው የአርሶ አደሮች ገንዘብ የደረሰበት መጥፋቱ ተሰማ። በባህር ዳር ከተማ ለመሬት የካሳ ክፍያ ቃል የተገባላቸው አርሶ አደሮች ንብረታቸው ከመንግስት የገንዘብ የአስተዳደር ስርዓትና አሰራር ውጪ በሆነ መንገድ በድብቅ እየተንቀሳቀሰ መሆኑን አስታወቁ። የአርሶ አደሩን የካሳ ክፍያ ገንዘብ በግል አካውንታቸው አስቀምጠው ለቤተሰቦቻቸው ጥቅም እየዋሉ የሚገኙት ደግሞ ሁለቱ የከተማ አስተዳደሩ የከንቲባ አመራሮች ናቸው ተብሏል። የጣና ሳተላይት ቴሌቪዥን የዘወትር ምንጮቻችን ለጣቢያችን በላኩት መረጃ እንዳስታወቁት የከተማ አስተዳደሩ አመራሮች የሀገሪቱ የገንዘብ አስተዳደር ስርዓትን ወደ ጎን በመተው በማን አለብኝነት በልዩ ልዩ የልማት ስራዎች ምክንያት ከመሬታቸው የሚነሱ በርካታ የከተማዋን አርሶ አደሮች ባላቸው የመሬት ስፋትና መሬቱ ላይ ባለው ወይም በቀጣይ ምርት የሚሰጡትን አትክልትና ሰብሎችን መሰረት ተደርጎ ተገቢው ካሳ ሳይሰራላቸው በመቅረቱ ምክንያት በሚሊዮን የሚቆጠር ገንዘብ የሰብል ካሳ አንወስድም በሚል ቅሬታ ማቅረባቸውን ተከትሎ እነዚህ አርሶ አደሮች ሳይወስዱት የቀረውን ገንዘብ የከተማዋ ከንቲባ አቶ ጎሹ እንዳላማውና ሌላኛዋ የከተማ ጽሕፈት ቤት ኃላፊ ወይዘሮ አስራት ሙጬ ስም መመዝበሩ ተገልጿል። እንደ ምንጮቻችን ገለጻ በሀገሪቱ የፋይናንስ ሕግና የአሰራር ስርዓት መሰረት በመንግስት ስም በተከፈተው አካውንት ገንዘቡ በአብቁተ ጸደይ ባንክ ላይ በዝግ አካውንት መቀመጥ ነበረበት። ነገር ግን ይህ የአርሶ አደሮች ገንዘብ በባህር ዳር ከተማ አስተዳደር ከንቲባ ጎሹ እንዳላማውና የእርሳቸው የቅርብ ቤተሰብ በሆነችውና በአመራርነቷ የከተማ የከንቲባ ጽሕፈት ቤት ኃላፊ በሆነችው ወይዘሮ አስራት ሙጬ ስም በጋራ በተከፈተው አካውንት ቀበሌ 3 በሚገኘው በኢትዮጵያ ንግድ ባንክ አባ ፋሲሎ ቅርንጫፍ በስውር ተቀምጦ እንደሚገኝ አጋልጠዋል። ለዚህ መረጃው ማንኛውንም ህጋዊ መንገድ ተከትሎ ማረጋገጥ እንደሚቻል የጠቆሙት ምንጮቻችን ስውር የሆነ ቤተሰባዊ አካውንት በመክፈት የህዝብና የመንግስትን ሀብት ምቹ ሁኔታን ተጠቅሞ ይዞ ለመሰወር የማሰብ ጥረት እንዳለም አክለዋል። ይሁን እንጂ ይላሉ ምንጮቻችን ይህ የአመራሮቹ የሌብነት መረጃ የደረሳቸው አንዳንድ አርሶ አደሮች ካሳ አነሰን በሚል ባቀረቡት ቅሬታ መሰረት ተገቢው ካሳ ይወሰንልኛል ብለው ቅሬታ ሲያቀርቡ የቆዩ ቢሆንም መልስ የሚሰጥ የመንግስት አካል መጥፋቱን በመገንዘብ ቀደም ሲል በስማቸው የተሰራውን የካሳ ግምት ገንዘብ ከነ ችግሩም ቢሆን ይሰጣን የሚል ጥያቄ አቅርበው ነበር። አርሶ አደሮቹ ይህንን ይጠይቁ እንጂ በከንቲባ ጽሕፈት ቤት ኃላፊዋ በወይዘሮ አስራት ሙጬ በኩል የተሰጣቸው ምላሽ እጅግ አሳፋሪ ነው የሚሉት ምንጮች የባለስልጣኗ ምላሽም ምንም እንኳን በኔና በጎሹ ስም ተከፍቶ ባንክ የተቀመጠው ገንዘብ የናንተ የካሳ ገንዘብ ቢሆንም በአሁኑ ወቅት ገንዘብ የለም፣ መስጠት አንችልም፣ ትንሽ ገንዘብ ብትኖርም እርሷን እንድንሰጣችሁ ከፈለጋችሁ ኮሚሽን ክፈሉኝና አስቀድሜ ልስጣችሁ የሚል ነው። የአመራሮቹን ሙሉ የዝርፊያ ሰነድ በእጃችን ይገኛል ያሉት ምንጮቻችን ለባንኩ ሰራተኞች ደህንነት ሲባል አካውንት ቁጥሩንና በውስጡ የተቀመጠውን የገንዘብ መጠን ከመግለጽ ተቆጥበናል ሲሉ ገልጸዋል። በሁለቱ የባህር ዳር ከተማ አስተዳደር ባለስልጣናት ከንቲባ ጎሹ እንዳላማውና የከንቲባ ጽሕፈት ቤት ኃላፊ በሆነችው በወይዘሮ አስራት ሙጬ ስም በድብቅ በጣምራ በተከፈተ የባንክ አካውንት የተቀመጠው የ65 አርሶ አደሮች በስማቸው የተሰራ በሚሊዮን የሚቆጠር የካሳ ገንዘብ አሁንም ድረስ በስማቸው እንዳለ የሚገልጹት የጣና ሳተላይት ቴሌቪዥን ምንጮች ከዚህ በፊት ስለ ገንዘቡ አያሌ መከራከሪያዎች ተነስተው ለምን በባህር ዳር ከተማ አስተዳደር ገንዘብና ኢኮኖሚ መምሪያና በከተማና መሰረተ ልማት መምሪያ ፋይናንስ ቡድን በኩል ገንዘቡ እንደማይቀመጥ ተጠይቀው እንደነበር ያስታውሳሉ። የህዝብና የመንግስት የካሳ ክፍያ ገንዘብ በአመራሮችም ሆነ በሌላ ቡድን ስም በተከፈተ የግል አካውንት ማስቀመጥም ሆነ ለግል ጥቅም መዋል ከባድ ወንጀል መሆኑን የገለጹት እነዚህ ምንጮቻችን ከንቲባው አቶ ጎሹ እንዳላማውና የእርሳቸው የቅርብ ቤተሰብ የሆነችው የጽሕፈት ቤት ኃላፊዋ ግን ለቤተሰቦቻቸው የስራ ማስጀመሪያ እንዳደረጉት አጋልጠዋል። የከተማዋ ከንቲባ አቶ ጎሹ እንዳላማው ለልጁ ለወጣት አምደ ወርቅ ጎሹ እንዳላማው እንዲሁም ወይዘሮ አስራት ሙጬ ደግሞ በአንዳንድ ችግር ምክንያት ከሌላ ቦታ ወደ ባህር ዳር ተፈናቅላ ለመጣችው የመጀመሪያ ልጇ የትዳር አጋር የሆነውን ግለሰብ ጨምሮ በተከለከለ መታወቂያ ተፈናቃይ ናቸው በሚል በድብቅ ለሁለቱም ያለመሸኛ የነዋሪነት መታወቂያ ዳግማዊ ምኒልክ ከፍኖተ ቀበሌ ላይ እንዲወጣ በማድረግ ገንዘቡን አውጥቶ አገልግሎት ለንግድ ለመጠቀም እንቅስቃሴ ላይ ናቸው ተብሏል። በሌላ በኩል የጽሕፈት ቤት ኃላፊዋ ወይዘሮ አስራት ሙጬ ሌላኛዋን ወንድሟን ከመምህርነት አስወጥታ ከአርሶ አደሮች በተዘረፈ ገንዘብ በቅርቡ ስቴሽነሪ ሱቅ እንዲከፍት ያደረገችው ሲሆን ይህ የባለስልጣኗ ወንድም በአሁኑ ወቅት የባህር ዳር ከተማ የመንግስት መስሪያ ቤቶች ብቸኛው የስቴሽነሪ አቅራቢ መሆኑ ተገልጿል። አብዛኛው የጽሕፈት ቤት መሳሪያ ግዢ በህገወጥ መንገድ ከግዢ ባለሙያ ከሆነው ከአቶ ተሻገር ጋር በመግባባት የባለስልጣኗ ወንድም እንዲያቀርብ በማድረግ ይህን ገንዘብ የሁለቱ ቤተሰቦች ለንግድ እየተጠቀሙበት ነው የተባለ ሲሆን ወንድሟ በአሁኑ ወቅት በባህር ዳር ከተማ አገልግሎት
ፈላጊ ህዝብ በተዘረፈ ገንዘብ አዲስ አበባን ትልቅ የንግድ ድርጅት ስለመክፈቱ ተሰምቷል። ይህን አደገኛ የሙስና ወንጀል የተቃወሙ አካላት ለጣና ሳተላይት ቴሌቪዥን እንዳስታወቁት ይህ ዘራፊ ቡድን የስርቆት ወንጀል እየሰራ ያለው የብልጽግናው መንግስት በአማራ ክልል መፈራረሱን ተከትሎ ስርዓቱ ያለበትን ወቅታዊ ሁኔታ በመጠቀም የህዝብና የመንግስትን የመሬትን የአትክልት ካሳ ክፍያ ግምት ገንዘብ ባልተፈቀደ የፋይናንስ ስርዓት ሁለቱ አመራሮች በስማቸው አካውንት ከፍተው ገንዘቡን ማስቀመጥም ሆነ በተቀመጠው ገንዘብ መጠቀም በከፍተኛ ወንጀል የሚያስጠይቅ በመሆኑ የሚመለከተው የመንግስት መዋቅር ህጋዊ እርምጃ እንዲወስድ ሲሉ ጥሪ አስተላልፈዋል። በብልጽግናው አገዛዝ ከመኖሪያ ቤታቸው ታፍነው ከተወሰዱ በኋላ በሽብር ወንጀል የተከሰሱት ፖለቲከኞች ዛሬ በችሎት ፊት መቅረባቸው ተገለጸ። በዛሬው ዕለት ነሐሴ 21 ቀን በአዲስ አበባ ልደታ ከፍተኛ ፍርድ ቤት ፖለቲከኛ አበባ አካሉ፣ ፖለቲከኛ ይስሐቅ ወልዳይና የህግ ባለሙያው ጠበቃ በራ ንጉስ ፍርድ ቤት መቅረባቸው ተገልጿል። የታሳሪዎቹ ጠበቃ ሰለሞን ገዛኸኝ እንደገለጹት ከረፋዱ 4 ሰዓት ገደማ ወደ ፍርድ ቤት መግባታቸውን ያስታወቁ ሲሆን የችሎቱን ውሎና በፍርድ ቤቱ የተከናወኑ ሂደቶችን በተመለከተ ከችሎት መልስ ዝርዝር ማብራሪያ እንደሚሰጡ ይጠበቃል። ዛሬ ፍርድ ቤት የቀረቡት ፖለቲከኞችና የህግ ባለሙያ ከዚህ በፊት በፍርድ ቤት ቀርበው ከጽምዶ ጋር ግንኙነት አላችሁ፣ ሀገር ለማፍረስ እየሰራችሁ ነው የሚል ክስ እንደቀረበባቸው ይታወሳል። ብልጽግናው በአዲስ አበባ የሚኖሩ የስርዓቱ ተቃዋሚዎችንና ራሱ ባቋቋመው የምክክር ኮሚሽን አንሳተፍም ያሉ የተፎካካሪ ፓርቲ አመራሮችን አሁንም ድረስ እያዋከበ መሆኑን የሚወጡ መረጃዎች ያመላክታሉ። ይህ በእንዲህ እንዳለ በቂሊንጦ እስር ቤት የሚገኙ የፖለቲካ እስረኞችን ወዳልታወቀ ስፍራ ታፍነው መወሰዳቸው ተዘግቧል። የፖለቲከኛ እስረኞቹ ወዳልታወቀ ስፍራ የተወሰዱት ብልጽግናው በሰብአዊ መብት ኮሚሽን ኮሚሽነር ብርሃኑ አዴሎ አደራዳሪነት ወንጀል መፈጸማቸውን አምነው እንዲፈርሙ በቀረበው ሰነድ አንፈርምም ማለታቸውን ተከትሎ ነው ተብሏል። እነዚህ የህሊና እስረኞች ከዚህ በፊት በማረሚያ ቤቱ ማዕከል ከሌሎች ተለይተው ለብቻ እንዲታሰሩ መደረጋቸውን መዘገባችን ይታወሳል። መሰረት ሚዲያ ዛሬ እንደዘገበው እነዚህ የህሊና እስረኞች ወንጀል መፈጸማቸውን አምነው በፊርማቸው እንዲያረጋግጡ የቀረበላቸውን የይቅርታ ሰነድ አንፈርምም ያሉ የፖለቲካ እስረኞች ከአባ ሳሙኤል እስር ቤት በኃይል ተወስደው አድራሻቸው አለመታወቁን ምንጮቹን ጠቅሶ አስታውቋል። እንደ መሰረት ሚዲያ ዘገባ በሌሊት ተለይተው ወዳልታወቀ ቦታ ከተወሰዱት ታሳሪዎች መካከል የቀድሞው የአማራ ተማሪዎች ማህበር ፕሬዝዳንት ሲሳይ መልካሙ፣ በላይ ሲሳይ፣ ማረው ስለሽና ኮሎኔል ሰለሞን ተፈሪ እንደሚገኙበት ተረጋግጧል። የኢትዮጵያ ሰብአዊ መብቶች ኮሚሽነር ብርሃኑ አዴሎ ወደ 1300 የሚጠጉ የፖለቲካ እስረኞችን የቀረበውን የይቅርታ ሰነድ አምነው እንዲፈርሙ ሲያግባቡ ቆይተዋል ሲል መሰረት ሚዲያ አስታውቋል። በብልጽግናው መንግስት በኩል የቀረበው የይቅርታ ሰነድ በአማራ ክልል ጽንፈኛው ቡድን በሚያደርገው ትግል ላይ መሳተፌ ስህተት መሆኑን በማመን መንግስትንና ህዝብን ይቅርታ ጠይቃለሁ። ሁለተኛ እንዲህ ያለ ጸረ ሰላም ተግባር እንደማልሳተፍ ቃል ገባለሁ። ይህንን አድርጌ ብገኝ መንግስት ማንኛውንም እርምጃ እንዲወስድብኝ በፈቃዴ እፈርማለሁ የሚል ቀጥተኛ ቃል የያዘ መሆኑን አስቀድመን መዘገባችን የሚታወስ ነው። ይህንን ሰነድ በመቀበል ወንጀል መፈጸማቸውን አምነው መንግስትን ይቅርታ ከጠየቁት መካከል የቀድሞው የህዝብ ተወካዮች ምክር ቤት አባልና የፋይናንስና ቋሚ ኮሚቴ ዋና ሰብሳቢ አቶ ክርስቲያን ታደለ፣ የቀድሞው የኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደ፣ ረዳት ፕሮፌሰር ማረጉ ቢያብንና ሌሎችም እንደሚገኙበት ተረጋግጧል። በሌላ በኩል የፈጸምነው ወንጀል የለም በሚል ሰነዱን አንፈርምም ያሉ 30 የሚሆኑ የፖለቲካ እስረኞችና ጋዜጠኞች ተለይተው ተቀምጠዋል። ዶክተር ሲሳይ አውግቸው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ መስከረም አበራና አቶ ዮሐንስ ቦያለው ይገኙበታል። ብልጽግናው በመጪው አዲስ ዓመት እስረኞችን ለመልቀቅ አቅዶ እየሰራ ቢሆንም አሁን ላይ ሰነዱን አንፈርምም ባሉት ቀሪ ታሳሪዎች ላይ ተመሳሳይ የኃይል እርምጃ የመሰወር ድርጊት ሊፈጽም እንደሚችል ከፍተኛ ስጋት መፈጠሩ እየተገለጸ ይገኛል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚያ በቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።